ጸጉራችሁ ለስላሳም ሆነ ቆንጆም ሆነ ከርዳዳም ሆነ ምንም ሆነ እንዴት ከዚህ ወደዚህ እንደምታረጉት ዛሬ አሳያችኋለሁ ማለት ነው። ስቴይ ቲዩንድ። ጸጉራችንን እንፈታለን። ከዛ እንዲህ እናረጋለን ለሞራላችን ማለት ነው። ከዛ እቺን ጎንጉነን ያደርኩናትን እንፈታለን። ችግር የለውም። ብትጎነጉኑት ባጎነጉኑትም ለውጥ የለውም። ቤት ውስጥ ያላችሁን ቅባት ከርሊንግ ክሬም ካላችሁ አላችሁ፣ ከሌላው ችግር የለም። ጭቃ ቅባታችሁን በበቂ አማውንት ታወስዱና ከዛ ጸጉራችሁ ላይ በደንብ ታዳርሱታላችሁ ማለት ነው። ቅባቱ ማነስ የለበትም። ቅባቱን ብቻ ሳይሆን ከርሊንግ ክሬሙንም ማድረግ አለባችሁ። ካንቱ ቢኖራችሁ ቆንጆ ነው። ከሌላችሁም ግን ማንኛውንም ቤት ያፈራው መጠቀም ትችላላችሁ። ዋናው ነገር አሁን ተልባ ነው። ኦኬ ተልባለኝ እዚህ ጋር አያችሁት? ተልባለኝ። ተልባውን በደንብ አድርገን እናዳርሰዋለን። ሙሉ ጸጉራችንን መንካት አለበት ተልባው። እዚህ ጋር ልብ ማለት ያለባችሁ ጸጉራችሁ ሳይረጥብ በፊት ማበጠር እንዳትጀምሩ፣ አለበለዚያ ጸጉራችሁ ይሰባበራል። ተልባው እንዲለሰልስና ከርል እንዲሆን ይረዳዋል። በዛ ላይ ጸጉራችሁ እንዳይሰባበርም ስለሚረዳችሁ ተልባው በጣም ቆንጆ ነው። እንደ ጄል ምንም የሚጎዳ ነገር ስለሌለው ሳትጨናነቁ እንደ ልባችሁ መጠቀም ትችላላችሁ ማለት ነው። ተልባውን በነገራችን ላይ አሰራሩን ከፈለጋችሁ ሌላ ቪዲዮ ሰራላችኋለሁ። ሞር እንደዚህ የቢዩቲ ሪሌትድ የሆኑ ሄር ስታይል እና ቢዩቲ ሪሌትድ የሆኑ ቪዲዮዎችን እንሰራላችሁ ከፈለጋችሁም ኮሜንት ላይ ንገሩኝ። ቆንጆ ቪዲዮዎችን እሰራላችኋለሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁልጊዜ ሰፖርት ብታደርጉኝ ደስ ይለኛል። ቪዲዮዎቼም ደግሞ እንደሚጠቅሟችሁ እርግጠኛ ነኝ። እና ወደ ጸጉሬ ስንመለስ ደግሞ እንደምታዩት በደንብ አድርጌ ነው ያረጠብኩት። በደንብ ውስጥ ድረስ ጸጉራችሁን እያንዳንዱን እየከፋፈላችሁ ማርጠባችሁን እርግጠኛ ሁኑ። ምክንያቱም ከውስጥ ያለው ጸጉር በደንብ ሳይረጥብ ከተበጠረ የመሰባበር ባህሪ ሊያጋጥማችሁ ወይም የመነቃቀል ባህሪ ሊያጋጥማችሁ ስለሚችል ይሄ መጠንቀቅ አለባችሁ። ከዛ ደግሞ ወደ የምትፈልጉት በኩል አድርጋችሁ አስተካክላችሁ ክፈሉ ጸጉራችሁን። ከዛ በኋላ በቃ በደንብ አድርጎ ማበጠር ነው። ኦሬዲ ቅድም የቀባነው ካንቱ ሞይስቸራይዘሩ ስላለ በደንብ እሱ ፕሮቴክት ያደርግልናል። አንደኛ ተልባ ለጸጉር ቆንጆ ነገር ስለሆነ ጸጉሬ ይበጣጠሳል እንደ ጄል በኋላ ጸጉሬ እንትን ይላል ብላችሁ ማሰብ የለባችሁ። ተልባችሁን ሲቀቅሉ ብቻ ነጭ እስከሚሆን ድረስ አታፍሉት። እንደዛ ከሆነ ብቻ ነው በኋላ ሲደርቅ ጸጉራችሁ ነጭ የሚሆነው። የተልባውን አሰራር ከፈለጋችሁ ሌላ ቪዲዮ ሰራላችኋለሁ ቅድም እንዳልኳችሁ። እና ጸጉሬን በደንብ ውስጡን በደንብ አድርጌ ካበጠርኩት በኋላ መልሼ በእጄ ሰብሰብ አረጋዋለሁ። እሱ ነው በደንብ ፍሪዝ እንዲሆን የሚረዳኝ ማለት ነው። ፍሪዝ ካበጠራችሁት በኋላ በእጃችሁ ወደ ላይ ሳብ ስታረጉት ተመልሶ ጥቅልል የማለት ባህሪ ይኖረዋል ማለት ነው። ልክ ቪዲዮ ላይ እንዳለው እንደዚህ አድርጉት። ካበጠራችሁ በኋላ መልሳችሁ ወደ ላይ በእጃችሁ ሰብሰብ ጨመቅ ስታረጉት በጣም የሚያምር ሉክ ይሰጣችኋል። የሚቀረን ቤቢ ሄራችን ብቻ ነው። ቤቢ ሄራችንን በብሩሽ ነከር እናረግና ዩሲ በጣም ቀላል ነው። ቤታችሁ ሞክራችሁ ምስክርነታችሁ እንድሰጡኝ ፈልጋለሁ። ሁላችሁም ሞክሩት። በጣም አሪፍ ነገር ነው። በዛውም ተዘጋጅቼ ሊወጣ ስለነበረ ወጣሁኝ ማለት ነው። ይሄን ይመስላል ጋይስ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ነው የምወዳችሁ። ሲ ዩ ጋይስ። ባይ ባይ።